ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ሰሞኑን እንግዲህ ብዙ ሰዎችን ወደ አወዛገበውና ወደ አስጨነቀው ጉዳይ ስመጣላችሁ የጨረቃዎቹ ሁኔታ ሰሞኑን ብዙዎቹን እንግዲህ አወዛግቦ አስጨንቆ ነበር። እሱም ምንድነው ቀብራራው ጨረቃዬን አብረሽኝ ደሪ የሚል ሀሳብ አንስቶ እንግዲህ አብዛኛው ሰው ሲወዘጋገብ ሲወያይ ነበረ። ያው እንዳያችሁት እንግዲህ ከባድ ቀብራራው እንግዲህ ቅመሜን አብረሽኝ እደሪ በርዶኛል፣ ብርዱን አልቻልኩትም የሚል ሀሳብ አንስቶ አብዛኛው ሰው እንግዲህ ሲወያይ ነበረ። እንዲሁም ደግሞ የእሱ ሁኔታ ብዙ ሰው ግራ ያጋባው የምር በጤናው ነው ምን ሆኖ ነው? እንደዚህ አይደለም እሱን የምናውቀው፣ እሱ ጨዋ ልጅ ነው፣ ስርዓት ያለው ልጅ ነው፣ እንደዚህ የሚያደርግ አይደለም፣ ብቻ በጤናው ባይሆን ነው ብለው በጣም ብዙ ሰው ሲወዛገብም ሀሳብ አስተያየትም ሲሰጥበት ለአንድ ሳምንት ወይ ደግሞ ለ5 ቀን ምናምን ቆይቷል ማለት ነው። ምናልባት እንግዲህ አብዛኛው ቤተሰብ ያስታውሳል ብዬ አስባለሁ። ከባድ የሆነ ፕራንክ ነው ያደረጉት። እግሩን አስረው እጁን አስረው እንዲሁም ደግሞ ውሃ በመድፋት ዶቄት በመነስነስ ጸጉሩ ላይ ፊቱ ላይ በጣም ከባድ የሚባል ፕራንክ ነበር የተደረገው። ያንን ፕራንክ እንግዲህ እየተበቀለ እንደሆነ አብዛኞቻችን ገብቶናል። አብዛኛው ሰው ደግሞ ሁኔታው ግራ አጋብቶት ነበረ። በቃ እያዛጋቸው ነበረ እና በጣም ግራ ተጋብተው ነበር። በዚህ ልክ በጤናው ነው ግን የሚል ሁኔታ ላይ ውስጥ ገብተን ነበረ ሁላችንም ማለት ባይቻልም ማለት ነው። ምክንያቱም አብዛኛው ሰው ያው ገብቶታል። እና ውድ ቤተሰብ ያው ዛሬ እንግዲህ ሁሉንም ለተመልካች ይፋ አድርጓል። ፕራንክ እያደረግኳቸው ነው። ሲቀጥል ደግሞ አስተማሪ የሆነ ነገር ነው ይዤ የመጣሁት። እኔም የምፈልገው ነገር አለ። ያን ነገር ደግሞ በበቂ ሁኔታ በሚገባ ሁኔታ አግኝቻለሁ። ቅመሜ የፈለገውን ያክል ብትወደኝ፣ የፈለገ ነገር ብታከብረኝ፣ የፈለገ ነገር ያረኩላት ነገር ቢኖር ያ ውለታ አስሯት ያልኳትን ነገር አልተቀበለችም፣ አይሆንም በማለት እስከ መጨረሻው ድረስ ሂዳለች። እኔ ደግሞ ያንን ነበር የምፈልገውን ስላገኘው ከዚህ በላይ ተመልካችንም ሆነ ቅመሜን ማስጨነቅ አልፈልግም፣ ይበቃል፣ ፕራንክ ነበር ብሎ እንግዲህ ለተመልካች ይፋ አድርጓል ማለት ነው። ከዛ በመቀጠል እንግዲህ ዛሬ የመጨረሻ የድምዳሜ ይሄ ቻይና ሀገር ነው በብዛት እንደዛ የሚበላው። ይሄ የሚያቃጥለው ቀዩ እንዶሚ የለም ሶሱ ራሱን እንጃ ብዙ ሰው ሲሰራው ግማሹን እያደረገ ነው የሚሰራው፣ ሙሉን አያደርጉትም። ምክንያቱም በጣም የሚያቃጥል ነው። እኔ በበኩሌ ቀምሻው አላውቅም። ሶሱን ራሱ ሳየው ገና ነው የምፈራው። የምሬ ነው የምላችሁ። ቅላቱ በጣም ነው የሚያስፈራው። እንኳን አይደለም ወደ ሆዳችሁ ውስጥ ልታስገቡት ይቅርና ማለት ነው። የሚያቃጥል ነገር ቃሪያ ምናምን እወዳለሁ፣ ግን እንደዚህ አይነት የታሸጉ ሶሶች ምናምን በጣም ነው የምፈራው ማለት ነው። እና እሱን ገዝቶ የመጨረሻ ድምዳሜ እንዳቃጠሉኝ እግሬ ሁሉ በገመድ የታሰረበት በልዞ ሁሉ ነበር እና በጣም ከባድ ነገር ስለሆነ ያደረጉት እንዳቃጠሉኝ እኔ ማቃጥያቸው የመጨረሻ ድምዳሜ ነው ብሎ እንግዲህ ያው የሚያቃጥለውን እንደውም ሰርቶ ሂዶ ቀስቅሶ ምናምን ሁለቱንም ወደ ታች እንዲወርዱ አድርጎ ያው እንዳያችሁት እነሱም ግራ ተጋብተው ነበረ። ደህና ነህ ዳንክ ምናምን ስትል ነበር ቅመሜ ማለት ነው። እና ያው ያለውን ነገር በማስረዳት በቃ ቁርስ ልጋብዛችሁ ብሎ ወደ ታች ወስዶ እንግዲህ እንደሚሆን እንዲቀምሱ እንዲበሉ እንኳን አለለም። ምክንያቱም እንዳያቸዋቸው አንዳንድ ሹካ ነው የቀመሱት ሁለቱም ማለት ነው። እንደውም ቅመምዬ ብዙም አልበላችም፣ የተወሰነች ነው የበላችው። እና ግን ደግሞ በጣም አቃጥሏታል። አይታችኋል። ቀይ ሰው ትንሽ ነገር ነው የሆነ እንትን የሚለው። ቀይ ሰው የሆነ የሚያቃጥል ነገር ሲበላ ፊቱ ሁሉ ደም ነው የሚመስለው። እንዳያቸዋት አፍንጫ ሁሉ ደም መስሎ ነበር እና በጣም ነው የሚያቃጥለው። እንኳን አይደለም እኔ እንጃ በቃ ያቃጥላል። እንዲሁ ስታዩት ራሱ የሚያቃጥል ነገር ነው ሶሱ። የምሬን ነው የምላችሁ። እና ባትጠቀሙት ደስ ይለኛል። እንደዚህ አይነት ነገር የምትጠቀሙ ልጆች ካላችሁ ሲጀመር እንዶሚ ለጤናም ጥሩ አይደለም። የምር እውነት ለመናገር ማለት ነው። በተለይ ይሄ ሶሱ ውስጥ ላይ ታሽጎ የሚቀመጠው ለጤና በጣም ጠንክ ነው። በጣም ብዙ ለኩላሊት ፌል ምናምን ብዙዎቹን ያደረገ ነው እና ብዙ ልጆች ደግሞ እንዶሚ የሚወዱ በተለይ እንደዚህ አረብ ሀገር ላይ የምትኖሩ እህቶቻችን እንዶሚ የምትወዱ ካላችሁ ብታቆሙ ጥሩ ነው ብዬ ነው የማስበው በዚሁ አጋጣሚ። ሲቀጥል ደግሞ ያን ነገር እንዳትጠቀሙት በጭራሽ። ዛሬ ያያችሁትን ነገር ማለት ነው በጣም ነው እንትን የሚለው የሚያስፈራው። እና ውድ ቤተሰብ ለማንኛውም ሰላም ወርዷል። እኛም የምንፈልገው በቃ ከዛ ሙሉ ወጥተው ወደ ድሯቸው ፍቅራቸው ምናምን ነገር እንዲገቡ ነው የምንፈልገው። እናም ያን ነገር በቃ ዛሬ እንግዲህ አስተካክሎታል። ያለውን ነገር ይፋ አድርጓል። ያው ብዙ ሰው ከውዝግብ ድኗል ብዬ አስባለሁ። ዛሬ እንግዲህ ከዚህ በላይ ግልጽ ማድረግ የለም።
ግልጽ አድርጎታል የነበረውን ነገር ማለት ነው። እና በቃ ፕራንክ እንደሆነ የገባችሁንም አመሰግናለሁ። አሞታል ያላችሁትም ሌላም ያላችሁን ሁላችሁንም የተረዳችሁኝንም ያልተረዳችሁኝንም አመሰግናለሁ ብሎ እንግዲህ በ5 ቀን በ6 ቀን ደምድሞ ዘግቶታል ማለት ነው ፕራንኩን። ለማንኛውም የውዴ ጨረቃ ፋሚሊ የተጨነቃችሁ ዛሬ እንግዲህ ምሽቱ ፏ ይበልላችሁ ማለት ነው። ምክንያቱም ጠብቀናቸው ነበር። ትናንትም ላይ በላይ ጠፍቶ ነበር እውነት ለመናገር እንደውም ከሰሞኑ ይልቅ ትናንትና ነው የጨንቆን የነበረው። ታውቃላችሁ ዩቱብ ላይ ቪዲዮ ካለቀቁ ላይ በላይ ማታ ይገባሉ እና ትናንት በጣም ብዙ ሰው ጠብቆ ነበር ላይ በላይ ይገባሉ ብሎ የሉም አልገቡም። እና እዛ ላይ ደግሞ ጠፍቷል ምናምን እያሉ በጓደኞቹ ቤት ቪዲዮ ተሰርቶ ነበር እና ያ ነገር አስጨንቆን ነበር እውነት ለመናገር እኔ ከሰሞኑ ፕራንክ ምናምን ይልቅ ትናንት ነበረ ወይኔ የምር እንዴ የሆነ ነገር ሆኗል እንዴ ስል ነበር ትናንት። የምሬን ነው የምላችሁ። ምክንያቱም ትናንት የትኛውም እንትኑ ላይ ሚዲያው ላይ አልታየም ማለት ነው።